ሰላም ጤና ይስጥልን ክብራትና ክብራን ቻናላችን ቤተሰቦች የሰዓቱን ሰበር ዓለም አቀፍ ወሬዎችን ይዘን ቀርበናል። የቀጠናው ሀያላን ሀገራት እርስ በርስ የተሳሰረና ሰንሰለታማ የሆነ ወታደራዊ ፍጥጫ መላውን ዓለም አቀፍ ማህበረሰብ ሊቀለበስ ወደማይችል ታላቅ የዓለም ጦርነት ስጋት ውስጥ ጥለውታል። በዚህ ረገድ በሜዲትራሊያን ባህር ስልታዊና ወሳኝ የውሃ መስመሮች ላይ በቱርክና በእስራኤል እጅግ ዘመናዊ የጦር መርከቦች መካከል የተቀሰቀሰው ቀጥተኛ ድንገተኛና ያልተጠበቀ ፍጥጫ በቀጠናው ያለውን ወታደራዊ ውጥረት ወደ ከፍተኛ ደረጃ ያሸጋገረው ሲሆን ሁለቱ ሀያላን ሀገራት በባህር ላይ የበላይነታቸውን ለማስከበርና የኃይል ሚዛኑን ወደ ራሳቸው ለማዘንበል ፊት ለፊት መጋፈጣቸው የዓለምን ትኩረት ስቧል። ይህ በዲፕሎማሲያዊና በወታደራዊ ግንባር የተቀሰቀሰው ታላቅ ፍጥጫ ሳይበርድና ሳይረግብ ሶሪያውንም የሀያላን ሀገራት ወታደራዊ ፍልሚያ ማዕከል ሆና የቀጠለች ሲሆን ቱርክ በሶሪያ ውስጥ የምታደርገውን ወታደራዊ እንቅስቃሴ ስልታዊ ስምሪት በከፍተኛ ሁኔታ ማሳደጓን ተከትሎ እስራኤል በአንካራ ወታደራዊ እንቅስቃሴ ላይ ያላትን እጅግ ከፍተኛ ስጋት በመግለጽ የሰጠችው ጠንካራና የማያሻማ ማስጠንቀቂያ መላውን ቀጠና ወደማይታወቅና ወደማይመለስ የጥፋት አቅጣጫ እየገፋው ይገኛል። ይህ በእንዲህ እንዳለ በየመን የሚንቀሳቀሱት የሁቲ ቡድን በሳውዲ አረቢያ ስልታዊ የኢኮኖሚና የደህንነት ማዕከል ላይ በተለይም በናጅራን አየር ማረፊያና በዓለም አቀፍ የነዳጅ ገበያ ላይ ትልቅ ተጽዕኖ ባለው የሳውዲ አምራኮ የነዳጅ ማጣሪያ ተቋማት ላይ መጠነ ሰፊና ድንገተኛ የድሮንና የባለስቲክ ሚሳኤል ጥቃት መፈጸማቸውን ይፋ ማድረጋቸው ሌላው የቀጠናውን ሰላም ያናጋ ታላቅ ክስተት ሆኖ ተመዝግቧል። የሁቲዎች ወታደራዊ ቃል አቀባይ ያህያ ሳሪ በይፋዊ የሚዲያ አውታሮቻቸው በሰጡት መግለጫ ጥቃቱ እጅግ ዘመናዊ የሆነ የረጅም ርቀት ተወርዋሪ ድሮኖችና ከባድ ባለስቲክ ሚሳኤሎችን በመጠቀም የተፈጸመ የተቀናጀ ዘመቻ መሆኑን ያረጋገጡ ሲሆን ጥቂት ሺህ ዶላር የሚያወጡ ዝቅተኛ ዋጋ ያላቸው ድሮኖች በቢሊየን የሚቆጠር ዶላር የወጣባቸውን ዘመናዊ የአየር መከላከያ ዘዴዎችን ሰብረው መግባት መቻላቸው የሳውዲን መሰረተ ልማት ብቻ ሳይሆን የቀጠናውን አጠቃላይ የጸጥታ መዋቅር አደጋ ላይ ጥሎታል። ይህንን ጥቃት ተከትሎ በተሰነዘረ የአየር ድብደባ በየመን ውስጥ ከኢራን ጋር ግንኙነት ያላቸው በርካታ ወታደራዊ መሪዎችና ከፍተኛ የሁቲ አዛዦች መገደላቸውና መቁሰላቸው የተነገረ ቢሆንም በኢራን ላይ እየተደረገ ያለው ምጣኔ ሀብታዊና ዲፕሎማሲያዊ ጫና ይበልጥ እየተጠናከረ የመጣ መሆኑን አመላካች ነው። ነገር ግን መላውን የዓለም መከላከያ ባለሙያዎችን፣ ወታደራዊ ሳይንቲስቶችና የደህንነት ተንታኞችን እጅግ ያስገረመ ያስደነገጠውና የዓለምን ትኩረት ወደ አንካራ እንዲዞር ያደረገው ታላቅ ወታደራዊ ክስተት የተመዘገበው በቱርክ የመከላከያ ምርምር ማዕከል ሲሆን ቱርክ በቅርቡ ይፋ ባሳየችው የምስል ማስረጃ ቶሎምፔ የተሰኘና እጅግ ዘመናዊ ረቂቅና በአይነቱ ልዩ የሆነ የመከላከያ ምሽግ ሰባሪ ቦምብ በተሳካ ሁኔታ መሞከሯን ይፋ አድርጋለች። ይህ ወታደራዊ ሙከራ ለምን መላውን ዓለም ሊያስገርም ቻለ ቢባል የቱርክ ወታደራዊ የበላይነትና የኃይል መዋቅር እስካሁን ድረስ በዋናነት የተገነባው በዓለም ታዋቂ በሆኑት የባይራክተር ሰው አልባ የውጊያ ድሮኖችና በባህር ኃይል ዘመናዊ የጦር መርከቦች ላይ ብቻ እንደነበር ይታወቅ ነበር። አሁን ግን ይህንን የተለመደ አስተሳሰብ ሙሉ በሙሉ የሚቀይር አዲስ የጦር ጥበብና ቴክኖሎጂ ይዘው ብቅ ብለዋል። ይህ ቶሎምፔ የተሰኘው ዘመናዊ ቦምብ ክብደቱ 136 ኪሎ ግራም ብቻ በመሆኑ እጅግ ቀላልና ተለዋዋጭ ሲሆን ከታጠቁ ሰው አልባ ድሮኖች ላይ ተተኩሶ በከፍተኛ ፍጥነትና ትክክለኛ ኢላማ በመጓዝ እስከ 1 ሜትር የሚደርስ እጅግ ጠንካራና በተደራራቢ የብረት ሽቦዎች የተገነባ ኮንክሪቶችን ሰንጥቆ በመግባት በውስጠኛው ክፍል ላይ አስደናቂና ከፍተኛ ፍንዳታ የመፍጠር ልዩ ብቃት ያለው መሆኑን በተግባር ተረጋግጧል። ይህም ቱርክ ከተለመደው የድሮን ጥቃት ባለፈ አሁን የመሬት ውስጥ ጥልቅ ምሽጎችን፣ የከርሰ ምድር ተቋማትን ያለምንም ሰብአዊ አብራሪ ተሳትፎ በዝቅተኛ ወጪ በከፍተኛ ጥራት የማውደም ታላቅ አቅም መጎናጸፏን በይፋ ያበሰረም ታሪካዊ ወታደራዊ ስኬት ነው። የዚህ መሳሪያ መፈጠርና በተሳካ ሁኔታ መሞከር በቀጠናው ጂኦፖለቲካዊና በኃይል ሚዛን ላይ የሚኖረው ተጽዕኖ እጅግ የላቀ ሲሆን ቱርክ ጨርሶ እንዲህ አይነቱን ቀላል ሆኖ ግን እጅግ አጥፊ የሆነ የምሽግ ሰባሪ ቦምብ ለምን አስፈለጋት? ይህ መሳሪያ የተዘጋጀው በቀጠናው የሚገኙ ሌሎች ጠላት ሀገራትን ሚስጥራዊ የከርሰ ምድር የሚሳኤል ማከማቻዎችን፣ የኒውክሌር ማበልጸጊያ ተቋማትና በተራራ ውስጥ የተገነቡ የኮማንድ ፖስቶችን ኢላማ ለማድረግ ታስቦ ነውን? ወይስ ቱርክ ራሷን በቀጣይ ሊከሰት ለሚችል ከባድ ቀጠናዊ ጦርነት በማዘጋጀት የራሷን የከርሰ ምድር ሚሳኤል ከተሞች ለመገንባትና ለመጠበቅ እያሰበች ይሆን?
የዚህ መሳሪያ ስልታዊ አስፈላጊነት ቱርክ በቀጠናው ላይ ያላትን ወታደራዊ የበላይነት ከማሳደጉም በላይ በተለይም የመሬት ውስጥ ጠንካራ ዋሻዎችንና ምሽጎችን ለሚገነቡ የሽብር ቡድኖችና ቀጠናዊ ተቀናቃኞቿ ግልጽና ጠንካራ ማስጠንቀቂያ ያስተላለፈ ሲሆን ይህንን አስደናቂ ወታደራዊ ቴክኖሎጂ ተከትሎ በመካከለኛው ምስራቅ ያለው የኃይል ሚዛን እንዴት ሊቃኝ እንደሚችል የእስራኤል ምላሽ ምን ሊሆን እንደሚችልና ቱርክ ይህንን መሳሪያ በመጠቀም በቀጣይ ምን አይነት ስልታዊ እርምጃዎችን ልትወስድ እንደምትችል መላው ዓለም በከፍተኛ ጉጉትና ስጋት በጥንቃቄ እየተጠባበቀ ይገኛል። እናንተስ የሳዑዲ አረቢያ ቀጣይ ወታደራዊ የአጸፋ እርምጃ ምን ሊሆን ይችላል ብላችሁ ታስባላችሁ? ይህ ጥቃት በዓለም የነዳጅ ዋጋና በእርሶ ኪስ ላይ ምን አይነት ቀጥተኛ ተጽዕኖ ይኖረዋል? ሐሳባችሁን ከታች ባለው ኮሜንት መስጫ ላይ ያጋሩን። በአጠቃላይ ስንመለከተው በአሁኑ ወቅት በመካከለኛው ምስራቅ ምድር እየታየ ያለውና መላውን ዓለም በከፍተኛ ስጋትና ጭንቀት ውስጥ የጣለው ይህ ተከታታይ ወታደራዊ ፍጥጫ በቀጠናው ለበርካታ አስርት ዓመታት የቆየውን ባህላዊ የደህንነት መዋቅርና የኃይል ሚዛን ሙሉ በሙሉ የሰባበረና አዲስ የጦርነት ጥበብን በይፋ ያስታወቀ ታሪካዊ ክስተት ሲሆን በተለይም የየመኑ ሁቲ በሳውዲ አረቢያ ስልታዊ የነዳጅ ተቋማትና አየር ማረፊያ ላይ የፈጸሙት ድንገተኛ የድሮን ውርጅብኝና የቱርክ ወታደራዊ ተመራማሪዎች ይፋ ያደረጉት ቶሎምፔ የተሰኘው እጅግ ረቂቅና ዘመናዊ የምሽግ ሰባሪ ቦምብ ስኬት የነገውን የጦርነት ሜዳ አቅጣጫ ሙሉ በሙሉ የቀየረና እርስ በርስ የተሳሰሩ ክስተቶች ሆነው በታሪክ መዝገብ ላይ ሰፍረዋል። እነዚህ አነስተኛ ዶላር የወጣባቸው ድሮኖችና ሚሳይሎች በቢሊየን የሚቆጠር ዶላር የተገነቡትን የሳዑዲ አረቢያን የአየር መከላከያ ጋሻዎች ሰብረው በመግባት በአምራኩ የነዳጅ ማጣሪያዎችና ማከማቻዎች ላይ የፈጠሩት ታላቅ ቃጠሎ እንዲሁም ቱርክ ያለምንም ሰብአዊ አብራሪ ተሳትፎና እጅግ ዝቅተኛ ወጪ ከድሮን ላይ ተተኩሶ እስከ 1 ሜትር የሚደርስ እጅግ ጠንካራና በተደራራቢ የብረት ሽቦች የተገነባ የኮንክሪት ምሽግ ሰንጥቆ በመግባት በውስጠኛው ክፍል ላይ ከፍተኛ ፍንዳታ መፍጠር የሚችለውን የተሰኘውን 136 ኪሎ ግራም የሚመዝን ቀላል ቦምብ በተሳካ ሁኔታ መሞከሯ የመሬት ውስጥ ጠንካራ ዋሻዎችን፣ ሚስጥራዊ የኒውክሌር ማበልጸጊያዎችና በተራራ ውስጥ የተገነቡ የኮማንድ ፖስቶችን ለሚጠቀሙ ቀጠናዊ ኃይሎችና የሽብር ቡድኖች እጅግ አስደንጋጭ የደህንነት ስጋት መፍጠሩ የማይቀር ነው። በሜዲትራኒያን ባህር ላይ በእስራኤልና በቱርክ ዘመናዊ የጦር መርከቦች መካከል የተቀሰቀሰውን ቀጥተኛ ፍጥጫ በሶሪያ ውስጥ ያለውን የቱርክ ወታደራዊ ስምሪት ማደግና የእስራኤል ጠንካራ ማስጠንቀቂያ እንዲሁም በቴህራንና በዱባይ የንግድ መስመር ላይ የተጣለውን አዲስ የኢኮኖሚ ማዕቀብ ተከትሎ መላውን ቀጠና ሊቆጣጠሩት ወደማይችሉት ታላቅ ፍንዳታ እየገፋ ይገኛል። ይህ እጅግ አሳሳቢ የኃይል ሽግግር የዓለምን የነዳጅ ዋጋ በማናር በቀይ ባህርና በባብ ኤል ማንደብ ወሽመጥ በኩል በሚያልፉ የንግድ መርከቦች ላይ ከፍተኛ የኢንሹራንስ ዋጋ ጭማሪ መፍጠርና ዓለም አቀፉን የዋጋ ግሽበት በማባባስ የእያንዳንዱን ተመልካች ዕለት ተዕለት ኑሮ የሚነካ በመሆኑ ቱርኪንን አጥፊ የምሽግ ሰባሪ ቦምብ ይፋ ማድረጓ በቀጣይ በእስራኤልና በሌሎች ቀጠናዊ ተቀናቃኞቿ ላይ ምን አይነት ስልታዊና ወታደራዊ ለውጥ ያመጣል ብላችሁ ታስባላችሁ? ሳዑዲ አረቢያ ስለደረሰባት መጠነ ሰፊ የኢኮኖሚ ጥቃት የምትወስደው ፈጣን ወታደራዊ የአጸፋ እርምጃ የመካከለኛው ምስራቅን የባሩድ በርሜል ወደ ቀጣዩ የዓለም ጦርነት ያመራ ይሆን ወይስ የዲፕሎማሲው ጥረት ውጥረቱን በማርገብ ረገድ የበላይነቱን ይይዛል? በእነዚህ አበይት ታሪካዊ ጥያቄዎች ዙሪያ ያላችሁን በጥናት ላይ የተመሰረተ ምክንያታዊ ጥልቅ አስተያየት ከታች ባለው የኮሜንት መስጫ ሳጥን ውስጥ በሰፊው በመጻፍ አብረን እንድንወያይበትና ሀሳብ እንድንለዋወጥበት በታላቅ አክብሮት እየጋበዝን ወቅታዊ ታማኝነት ያላቸውና በጥናት የተደገፉ የጂኦፖለቲካ ሰበር ትንታኔዎችንና ወታደራዊ መረጃዎች ሁልጊዜም በፍጥነት እንዲደርሳችሁ የቪዲዮውን ላይክ ምልክት በመጫን ለቻናላችን አዲስ የሆናችሁ ደግሞ ሰብስክራይብ በማድረግና የደውል ምልክቱን በመንካት የቤተሰባችን አባል እንድትሆኑና ይህንን ታላቅ መረጃ ሌሎችም ወዳጆች ሼር በማድረግ የበኩሎን እንድትወጡ እንጠይቃለን። ስላዳመጣችሁን፣ ሀሳባችሁን ስላጋራችሁንና ከኛ ጋር ስለሆናችሁ እጅግ እያመሰገን በቀጣይ እጅግ አስገራሚ ዝርዝር ልዩ ወታደራዊ ትንታኔያችን በቅርቡ ዳግም እስከምንገናኝ ድረስ በሰላምና በጤና ቆዩልን። ሰናይ ጊዜም